የጌታ ጸጋና ሰላም ለእናንተ ይሁን። ቅዱሳን ወንድሞችና እህቶቼ፣ አባቶች፣ እናቶች፣ ይህ መልእክት የሚደርሳችሁ ሁሉ የጌታ ጸጋና ሰላም ይብዛላችሁ። በጣም አጫጭር መልእክቶችን ሕይወታችን ላይ ትኩረት የሚያደርጉ በእግዚአብሔር ቃል ራሳችንን እንድናይ ራሳችንን እንድንመዝን ይረዱናል ብዬ ያሰብኳቸውን አጫጭር መልእክቶችን ነው ሳቀርብላችሁ የቆየሁት። ዛሬ መልእክቴ የሐዋርያው የጳውሎስ መልእክት ለፊልጵስዩስ ሰዎች ምዕራፍ 1 ከቁጥር 23 ጀምሮ ያለውን እስከ 27 ድረስ አነባለሁ። በእነዚህም በሁለቱ እጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ የሚሻል ነውና። ነገር ግን በሥጋ መኖሬ ለእናንተ እጅግ የሚያስፈልግ ነው። ይህንንም ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነታችሁ ታድጉና ደስታ ይሆንላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ አውቃለሁ። ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ሐሳብ ታድጉና በእምነታችሁ ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁ ጋር እንድቆይ አውቃለሁ። ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። እግዚአብሔር የተመሰገነ ይሁን። እኔም እንደ መነሻ ሐሳብ የወሰድኩት እዚህ ቁጥር 27 ላይ የምናገኘው ለክርስቶስ ወንጌል እንደሚገባ ኑሩ የሚለውን ቃል ነው። ለክርስቶስ ወንጌል እንደሚገባ ኑሩ። ሐዋርያው ይህንን መልእክት በሚጽፍበት ጊዜ የራሱን ሕይወት ነው መሰረት አድርጎ የእግዚአብሔርን ሐሳብ እያካፈላቸው ያለው። ምክንያቱም ከሚናገረው ከአንደበቱ ንግግር በተለየ ወይም ከአንደበቱ የሆነን ንግግር የሆነን ቃል ብቻ ሳይሆን በተግባር በእነሱ መካከል ተመላልሰዋል፣ በእነሱ መካከል ኖረዋል። ስለ እነሱ የሚያስፈልገውን ሁሉ መንፈሳዊ መግቦትን አቅርቦላቸው እነሱን በመንፈሳዊ ሕይወታቸው ለማንቃት ለማሳደግ መሄድ ያለበትን ርቀት ሁሉ የሄደ ሐዋርያ ነው። ስለዚህ እኔ ከዚህ በኋላ ቢበቃኝ ወደ ጌታ ብሄድ ይሻለኛል፣ ነገር ግን በቀጣይነትም መቆየቴ ከእናንተ ጋር መኖሬ ለእናንተ የበለጠ ይጠቅማቸዋል፣ በእምነታችሁ ታድጉ ዘንድ ደስ ይላችሁ ዘንድ እያለ ይነግራቸዋል። መሰረታዊ የሆነው ሐሳብ ግን ሩቆኜም ቢሆን ሩቆኜ ብሰማ እናንተ ጋር ደግሞ መጥቼ ብኖር ባያችሁ የሕይወት ዘይቤያችሁን ብመለከት ለእናንተ ለክርስቶስ ያላችሁን መሰጠት አይቼ ደስ ይለኝ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። እውነተኛ አገልጋዮች ዋናው የልብ ጭንቀታቸው ወይም ዋናው ውስጣቸው የሚያሚጠው ነገር ለክርስቶስ ወንጌል እንደሚገባ የሚኖሩ ሰዎችን ማትረፍ መቻላቸው ነው። ለክርስቶስ የተሰጡ ሰዎችን ማየት ነው። ወይም ከሰው የሚጠቀሙትን ነገር ካልኩሌት አድርገው አስልተው ሳይሆን ደስታቸው ሰውን የጠቀሙትን ያህል የነሱ መኖር፣ የነሱ ማገልገል፣ የነሱ ከፊት ሆኖ ወደ ክርስቶስ ሰዎችን መምራት ማቅረብ መመዘኛቸው ከሰዎች የሚያገኙት ጥቅም መመዘኛቸው የኑሮ ደረጃቸው ምን ያህል እንዳደገ ሳይሆን ሰዎች ለክርስቶስ የመሰጠታቸው ልክ ነው።
ለዚህ ነው ሐዋርያው መጥቼ ባያችሁ ወይም ሩቅ ሆኜ ብሰማ ደስ ይለኝ ዘንድ በእምነታችሁ ታድጉ ዘንድ ለክርስቶስ ወንጌል እንደምገባ ኖራችሁ አያችሁ ዘንድ እፈልጋለሁ ይላል። ክብር ለእግዚአብሔር ይሁን። ሕይወታቸው ለሰው የተቆረሰ ሰዎች፣ ሕይወታቸው ለሰው የተሰጠ ለሰው ዋጋን የሚከፍል ሕይወት ወገኖቼ ሆይ በሰዎች ሕይወት ማደግ ይደሰታል። ክርስቶስ በሰዎች ሕይወት ሲከብር አይቶ ይደሰታል። እና ይሄ ነው ደስታዬ ነው የሚላቸው ሐዋርያ ጳውሎስ። የሚገርማችሁ ነገር በአብዛኛው ያገለገለባቸው ቦታዎች እንመግብ ሲሉት ከእጃቸው እንኳን አልተመገበም። በማንም ላይ ሸክም ልሆን አልፈለኩም ነው የሚለው። አንዳንዶቹ ጋር በራሱ እጅ እየሰራ ራሱን እያገለገለ መልሶ ሲያገለግላቸው ደግሞ እንመለከታለን። ሕይወቱን ነው ለሰዎች የቆረሰው። እንደዚህ ነው የሚላቸው። አንዳንድ ቦታ እናት ለልጆቿ እንደምትሆን ሆንኩላችሁ ነው የሚለው። እንደሚታወቀው ለልጅ እንደ እናት የሚሆን የለም። የፈለገውን ያህል ክፉ ብትሆን እናት ለልጇ እናት ናት እና እናት ለልጆቿ እንደምትሆን ሆንኩላችሁ እያለ ነው የሚናገረው። ስለዚህ ወገኖቼ ሆይ ለክርስቶስ ወንጌል እንደሚገባ መኖርን ከሱ ነውና ያዩት። የሕይወት ምሳሌነቱን በደንብ አይቷልና ለክርስቶስ ወንጌል እንደሚገባ መኖር ማለት እሱን ሞዴል አድርጎ ሲመለከቱ፣ እሱን ሞዴል አድርጎ ሲነሱ ከሱ ሊማሩ የሚችሉትን የሕይወት ዘይቤ፣ ለክርስቶስ የተሰጠ ማንነት፣ ለወንጌል የሚገባ የሆነውን አይነት አኗኗር እየዘረዘረ ይነግራቸዋል። እስኪ ሐዋርያው ከሚናገራቸው ሐሳቦች በጣም የተወሰኑትን ጥቂት ሐሳቦች እናንሳ። የመጀመሪያው ለክርስቶስ ወንጌል እንደሚገባ መኖር ማለት ለክርስቶስ ወንጌል እንደሚገባ መኖር የሚጠይቀው መስዋዕትነት፣ የሚያስከፍለው ዋጋ ለሌሎች ሲባል የራስን ጥቅም መተው፣ ለሌሎች ሲባል የራስን ጥቅም ማዘግየትን የሚጠይቅ መሆኑን ነው የሚነግራቸው። ማለት ለሌሎች ጥቅም መኖር ማለት ነው። ይህንን ከሱ በተግባር አይተውታል። እንደ ዋና ሐሳብ የሚያነሳው ምን እንደሆነ ታውቃላችሁ? ሐዋርያው ሰማያዊ መገለጥ የበዛለት ሰው ነው። ሰማያዊ ሕይወት ሄዶ ከክርስቶስ መኖር ማለት ምን ማለት እንደሆነ በደንብ በርቶለታል፣ ገብቶታል። ስለዚህ እናፍቃለሁ አለ፣ እመኛለሁ አለ። እኔ የዚህ የምድር ሕይወት ቢበቃኝና የምድር ኑሮ ቢበቃኝና ቢሄድ ከክርስቶስ ጋር ብኖር ምርጫዬ ነው። ዋናው ምርጫዬ እሱ ነው። ይህንን ነው የምመርጠው። እና ታዲያ ምንም ምርጫዬ ቢሆን ደግሞ ጸሎቴ ያለ ከእናንተ ጋር መቆየት ነው፣ እናንተን መጥቀም ነው፣ እናንተን በእምነት ማሳደግ ነው፣ እናንተን በሕይወት ማበርታት ነው። ስለዚህ ይህንን ናፍቆቴን ለጊዜው መዘግየቱን አላዝንበትም። እግዚአብሔርን በዚህ አልኮንነውም። ምክንያቱም እኔም ራሴ ምርጫዬ ቅድሚያ የምሰጠው ምርጫ ለኔ የተሻለ የምለውን ምርጫ ሳይሆን ለኔ የተሻለ ቦታ የምለውን ሳይሆን እዚሁ መቆየት፣ እናንተን መጥቀም፣ እናንተን ማገልገል ስለሆነ ይላቸዋል። ወዳጆቼ ሆይ ሙሴን በጣም ስለ ሙሴ ከተነገሩ ታሪኮች በጣም ልቤን የሚነካኝ
በዕብራውያን መልእክት ላይ ተጽፎ የምናገኘው የእግዚአብሔር ሐሳብ ነው። ሙሴ ከፈርዖን ቤት ጮማ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ምክንያቱም በምድር ከሚገኘው ጊዜያዊ ደስታ ይልቅ ወደፊት የሚጠብቀውን በፊቱ ያለውን ብድራትን ትኩር ብሎ ተመልክቷልና ይላል። ብድራቱን ትኩር ብሎ ተመልክቷልና ይላል። እግዚአብሔር የተመሰገነ ይሁን። አንዱ ነገር ሕይወታችንን የሚያበረታው መንፈሳዊ ጉልበታችንን የሚያጠነክረው ብድራታችንን ትኩር ብለን መመልከት ነው። በዚህ ምድር ላይ በምንኖረው ሕይወት በምንኖረው ኑሮ ልንጎዳ እንችላለን። ሰዎችን እናገልግል ብለን ዋጋ ልንከፍል እንችላለን። መብቴ ነው ብለን መከራከር እየቻልን መብታችንን አሳልፈን ልንሰጥ እንችላለን። መብታችንን ለማስከበር ሽንጣችንን ገትረን ተከራክረን መብታችንን ልናስከብር እንችል ይሆናል። ለኛ የሚሻለውን ለኛ የበለጠ የሚለውን የተሻለ የምንለውን ምርጫ ለመውሰድ አጋጣሚዎችን ሁሉ ልንጠቀም እንችል ይሆናል። እድሎችን ሁሉ ልንጠቀም እንችል ይሆናል። ግን የመጡ እድሎች ሁሉ ሳይከብዱብን ከእድሎቹ ባሻገር በስተማዶ ላይ ያለውን ብድራት መመልከት የዛሬን ጥቂት ጥቅም ንቀን ልባችን ለሱ ሳይሸነፍ ልባችን ለትንሽ ነገር ጥቂት ለሆነው ነገር ሳይሸነፍ ብርቱ ለሆነው ለእግዚአብሔር ሐሳብ ደግሞ በክርስቶስ ፊት ቀርበን ብድራትን ለምንቀበልበት ክብር ላለው ሕይወት ክብር ላለው ፍጻሜ ጉልበታችንን አበርትተን አቅማችንን አጎልብተን ወደፊት የመራመድ ኃይል እናገኛለን። ተመልከቱ፣ ሙሴ በፈርዖን ቤት ሲመለከት በክብር የተከበበ ሰው ነው። በጣም የተሻለ የሚባል ምቾት ያለው ኑሮ የሚኖር ሰው ነው። አንቱታን ያገኘ ሰው ነው። ገና በልጅነቱ የፈርዖን የልጅ ልጅ የተባለ ሰው ነው። ድንገት አጋጣሚ በሚመስል መንገድ በፈርዖን የዘር ሐረግ ውስጥ የገባ ሰው ነው። የፈርዖን የልጅ ልጅ መጽሐፉ ነው የሚለው። የፈርዖን የልጅ ልጅ የመባልን እድል ያገኘ ሰው ነው። ሰው ሁሉ የተደነቀለት ሰው ነው። ምን አይነት እድለኛ ሰው ነው የተባለ ሰው። ከጫካ ከወንዝ ዳር ተገኝቶ መጥቶ በቤተ መንግስት ውስጥ ማደግ የቻለ ሰው። ከአንዲት ተራ ዕብራዊ ሴት ተወልዶ ያውም የማደግ እድል ተነፍጎት ወስዶ በወንዝ ዳር የጣሉት ሰው፣ በቅርጫት ተጥሎ የተገኘ ሰው ምን አይነት እድል ነው ተብሎ ሰው ሁሉ የተደነቀለት ሰው ነው። ግን ሰው ተደንቆ ሳይጨርስ ሙሴ ነው አለ። የኔ ቦታ እዚህ አይደለም አለ። ሰው ከተደነቀበት፣ ሰው ከተገረመበት፣ ከዛሬው የፈርዖን ቤት ምቾት፣ የፈርዖን ቤት ድሎት እግዚአብሔር ያለፈ ነገርን አይቶልኛል፣ ያለፈ ነገርን ፕሮግራም አድርጎልኛል እግዚአብሔር አለ። ወገኖቼ ሆይ አይኖቻችን እግዚአብሔር ላየልን መልካም ፍጻሜያችን የተከፈቱ እንዲሆኑ በብርቱ ልንጸልይ ይገባል። አንዳንድ ጊዜ መንፈሳዊ አይኖቻችን ተይዞ መንፈሳዊ አይኖቻችን ታውሮ የምድሩን ብቻ በማሳደድ ለምድሩ ብቻ ስንጋደል አንዱ አንዱን እያሰናከለ አንዱ ስለ ጥቅሙ ሌላውን እየሸጠ አሳልፎ ለሞት እየሰጠ በዚህ ምድር ላይ ብዙ አሳዛኝ ነገሮች፣ ብዙ አስከፊ ነገሮች ይፈጸማሉ። ወገኖቼ ሆይ እግዚአብሔር በእነዚህ ሁሉ ጉዳዮች ላይ ዳኛ ነው። እግዚአብሔር ፈራጅ ነው። ጽድቅና እውነት የዙፋኑ መሰረት ናቸው።
እግዚአብሔር በጽድቅ ይፈርዳል። እግዚአብሔር በእውነት ይበይናል። የእግዚአብሔርን ፍትሃዊነት ልንዘነጋ ልንረሳ አይገባም። ዛሬ ባለው ነገር እንዳንታለል እንደ ሙሴ ከፈርዖን ቤት ምቾት ይልቅ ከፈርዖን ቤት ድሎት ይልቅ በፈርዖን ቤት የተሻለውን መርጦ ከመብላት መርጦ ከመልበስ በፈርዖን ቤት ጥሩ ስም ይዞ የፈርዖን የልጅ ልጅ ተብሎ ሰው ሁሉ ከሚያጎበድድለት ከሚሰግድለት ጋሼ እያለ ከሚያጨበጭብለት ከሚያራግብለት ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ያንን ሙሴን እነሱ ከመካከላቸው አሳደው አንተን ማን በእኛ ላይ ዳኛና ፈራጅ አደረገ ብሎ ወደ ምድረ በዳ ያሳደዱትን ሰው እግዚአብሔር በምድረ በዳ 40 ዓመታትን አሰልጥኖ 40 ዓመታትን ሰርቶ እንደገና የዛ ሕዝብ ነፃ አውጪ የዛ ሕዝብ አገልጋይ የዛ ሕዝብ መሪ አድርጎ ወደ ፈርዖን ቤተ መንግስት የእግዚአብሔርን አጀንዳ ለማስፈጸም መልሶ ሲያመጣው ታያላችሁ። ዋናው ሐሳቤ ሙሴ የፈርዖን የልጅ ልጅ መባልን እምቢ አለ። ለምን? ከጊዜያዊ ደስታ ይልቅ የፈርዖን የልጅ ልጅ ከመባል ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ለምን? ብድራቱን ትኩር ብሎ ተመልክቷልና። ቅዱሳን ወገኖቼ ሆይ በምንም አስቸጋሪ ሁኔታ ውስጥ ነው ያለሁት የምትሉ ሰዎች ብትኖሩ አትድከሙ፣ አትዛሉ፣ ተስፋ አትቁረጡ። ልባችሁን በሚጠብቃችሁ ብድራት ላይ አድርጋችሁ ልባችሁን አበርቱ፣ መንፈሳችሁን አጠንክሩ። ጌታ ከጎናችሁ ቆሞ ያበረታችኋል። ላየላችሁ ክብር ያጠነክራችኋል። እግዚአብሔር ታማኝ አምላክ ስለሆነ ክብር ለኢየሱስ ይሁን። ስለዚህ ወዳጆቼ ሆይ ለክርስቶስ ወንጌል እንደሚገባ መኖር የሚጠይቀው አንዱ መስዋዕትነት ለሌሎች ጥቅም ሲባል የራስን የተሻለ ምርጫ መተው፣ የራስን የተሻለ ምርጫ ማዘግየት ነው። ሐዋርያው ጳውሎስ የራሱን የተሻለ ምርጫ ነው ያዘገየው። ሌላው ከዚህ ሐሳብ ጋር ላነሳላችሁ የምፈልገው በዚሁ ክፍል ላይ ቁጥር 27 ላይ ተጠቅሶ እንደምናገኘው ለክርስቶስ ወንጌል እንደሚገባ መኖር ማለት በአንድ ልብና መንፈስ መቆም ነው። የክርስቶስ ወንጌል የሚመጥነው ሕይወት የሚገባው ሕይወት መበታተንን ሳይሆን መጣጣልን ሳይሆን የአካል አንድነትን የክርስቶስ አካል የሆነች ቤተ ክርስቲያን አንድ እንደሆነች ሁሉ ቅዱሳን የአካል ብልቶቹ የሆኑት ደግሞ የልብ መያያዝ የልብ አንድነት ይጠይቃል። ምናልባት የልብ አንድነት ልሙጥነት ማለት አይደለም። እያንዳንዱ ሰው የራሱ የሆነ የመረዳት ልክ አለው። የራሱ የሆነ ሐሳብ አለው። የራሱ የሆነ አመለካከት አለው። ነገር ግን ይህንን ሁሉ አንድ የሚያደርግ ደግሞ አለ። ምን? የክርስቶስ ወንጌል። ለወንጌል ጥቅም ሲባል፣ ለወንጌል ተልእኮ ሲባል እነዚህን ሁሉ የቆዳ ልዩነት፣ የቋንቋ ልዩነት፣ የብሔር ልዩነት፣ የዘር ልዩነት፣ የጎሳ ልዩነት ይህንን ሁሉ የሚውጥ የወንጌል ተልእኮ የሚውጥ በክርስቶስ ያገኘነው ማንነት ይህንን ሁሉ የሚጠቀልል በክርስቶስ ያገኘነው የእግዚአብሔር ልጅነት መብት ይህንን ሁሉ አሸንፎ የሚወጣ የልብ አንድነት። እግዚአብሔር የተመሰገነ ይሁን። ሐዋርያው በቁጥር 27 ላይ የሚላቸው
በአንድ ልብና በአንድ መንፈስ ቁሙ ነው የሚላችሁ። ቤተክርስቲያን አንድ ስትሆን፣ ቅዱሳን አንድ ሲሆኑ የመቆም ድፍረት ያገኛሉ፣ የመቆም አቅም ያገኛሉ፣ የመቆም ጉልበት ያገኛሉ። ይህንን በጥሩ ምሳሌነት ከጥንቷ ቤተክርስቲያን መመልከት እንችላለን። ጌታም ያላቸው ይህንን ነበር። ኃይልን እስክትቀበሉ ከኢየሩሳሌም እንዳትወጡ ነበር ያላቸው። ከዛ በኋላ ነው፣ ኃይልን ከተቀበላችሁ በኋላ ነው፣ መንፈስ ቅዱስ በእናንተ ላይ ከመጣ በኋላ ነው በይሁዳ፣ በሰማርያ፣ በኢየሩሳሌም ዙሪያ አልፎም እስከ ምድር ዳርቻ ምስክሮቼ እንድትሆኑ የሚረዳችሁን መንፈስ ትቀበላላችሁ። ለዛ ግን በልብ አንድነት አንድ ልብ ሆናችሁ ቁሙ፣ ቆዩ፣ ጠብቁ የሚልን መልእክት ነበር ጌታ የነገራቸው። መጨረሻ ላይ ተመልከቱ፣ ያን የተበታተነ ሐሳባቸውን፣ የተበታተነ ፍላጎታቸውን። አንዳንዶቹ ፍላጎታቸው ፖለቲካል ኢሹ የነበረበት ሁኔታ ነበረ። ለእስራኤል መንግስትን የምትመልሰው መቼ ነው እያሉ ይጠይቁት ነበረ። አንዳንዶቹ የስልጣን ጥማትም ነበራቸው። ሹመትን ይፈልጉ ነበረ። ሹመን ብሎ ሁሉ ጠይቋል። አማላጅ ልኮበታል ኢየሱስን። ይህን ሁሉ የተበታተነ ፍላጎት፣ ይህን ሁሉ የበዛ ፍላጎት እርግፍ አድርጎ ተዉና በአንድ ልብ በጌታ ፊት መጸለይ ጀመሩ፣ መሆን ጀመሩ። እግዚአብሔር የተመሰገነ ይሁን። እነሱ በዛ ልብ እያሉ በዛ መንፈስ እያሉ እንደሚነጥቅ አውሎ ንፋስ የሆነ ድምፅ ከሰማይ መጣ። እንደ እሳት ነበልባል የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። መንፈስም ይናገሩ ዘንድ እንደሰጣቸው ሁሉም በልሳኖች ተናገሩ ይላል። ያንን ያየ ሕዝብ በዙሪያቸው ተሰብስቦ የሚሆነውን ተአምራት እያዩ ይገረሙ ነበር። እነዚህ ሰዎች ምን አገኛቸው? እነዚህ ሰዎች ምን ነካቸው? እያሉ ይደነቁ ነበር። ምናልባት ጥቂቶች ደግሞ አይ ጉሽ ጠላ ጠጥቶ ነው የሰከሩት፣ ሰክሮ ነው እንደዚህ የሚሆኑት ብሎ ይኮንኗቸው ነበረ። ድንገት መካከል ሐዋርያው ጴጥሮስ ከ11 ጋር ቆሞ፣ አሁንም በአንድነት ቆሞ የክርስቶስን ወንጌል ሰበከላቸው። የሚገርመው ነገር በዚያ ቅጽበት፣ በዛች ደቂቃ ስብከት 3000 የሚያህሉ ሰዎች በእነሱ ላይ ተጨመሩ። ጌታን አምነው። እግዚአብሔር የተመሰገነ ይሁን። ወዳጆቼ ሆይ የልብ አንድነት የሚሰጠውን ድፍረት፣ የልብ አንድነት የሚሰጠውን ስኬት፣ የልብ አንድነት የሚሰጠውን ድፍረት ተመልከቱ። እግዚአብሔር ይመስገን። ዛሬ ቅዱሳን ለምድራችን ፈውስ ለመሆን ወንጌል አሸንፎ እንዲወጣ የእግዚአብሔር ክብር በምድራችን ላይ በክብር እንዲገለጥ ዛሬ ልዩነት የፈጠሩ ነገሮቻችንን፣ ልዩነት የፈጠሩ አጀንዳዎቻችንን እርግፍ አድርገን ትልቁን የወንጌል አጀንዳ ይዘን፣ ትልቁን የወንጌል አጀንዳ አንስተን ለምድራችን ፈውስ ልንሆን የወንጌልን ችቦ እንድናቀጣጥል ልንነሳ የሚገባበት ጊዜ ነው። እኔ በምድራችን ላይ ከዚህ የተሻለ እድል መጠበቅ ያለብን አይመስለኝም። ከዚህ የተሻለ እድል መጠበቅ ለኔ ሞኝነት ነው የሚመስለኝ። አባቶች ከዚህ የተሻለ እድል እንዳትጠብቁ፣ ቤተ ክርስቲያን ከዚህ የተሻለ እድል መጠበቅ ያለባት አይመስለኝም። እግዚአብሔር ሊሰጠን የሚገባው እድል ሰጥቶናል። ምናልባት እኔና እናንተ በጥቃቅን አጀንዳዎች ተይዘን በጥቃቅን ጉዳዮች ተይዘን ወዲያና ወዲህ ስንጓተት የተሰጠን እድል እንዳያልፈን፣ የተሰጠን ጊዜ እንዳያመልጠን ልንነቃ የሚገባበት ጊዜ እንደሆነ እኔ ታናሽ ወንድማችሁ
ላሳስባችሁ እፈልጋለሁ። እግዚአብሔር የተባረከ ይሁን። ሌላው ሐዋርያው የሚነግራቸው ለክርስቶስ ወንጌል እንደሚገባ መኖር የሚጠይቀው መስዋዕትነት ስለ ወንጌል መጋደል ነው። ቁጥር 27 ላይ ይሄንን ነው የሚላቸው። ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። መጋደል፣ ስለ ወንጌል መጋደል። አንዳንዱ መጋደል ቅድም እንደነገርኳችሁ ምናልባት ጥቅማችንን መተው ሊሆን ይችላል። ምናልባት መብታችንን መተው ሊሆን ይችላል። ከዛም አልፎ ወንጌል የሚጠይቀውን ተጋድሎ ለመጋደል ራስን ማዘጋጀት፣ ራስን ብቁ ማድረግ ይጠይቃል ማለት ነው። ሐዋርያው መጨረሻ ላይ ይህንን የወንጌል ተጋድሎ እንደሚገባ መጋደልን ያወቀ ሰው ነውና ለጢሞቴዎስ በሚጽፍበት ጊዜ በሁለተኛ መልእክቱ መልካሙን የእምነት ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ የክብር አክሊል የድል አክሊል ይጠብቀኛል ነበር ያለው። ወገኖቼ ሆይ ዛሬ የበዙ ትግሎች ተጋድሎን የሚጠይቁ የህይወት ዘይቤዎቻችን ምናልባት የመሸለማችን ምክንያት ሊሆኑ ይችላሉ። አትድከሙ፣ ተስፋ አትቁረጡ። ልክ እንደ ሐዋርያው ጳውሎስ እንደዚህ ብለን በምድር የተሰጠንን የህይወት ሩጫ ለመደምደም ያብቃን። የጌታ ጸጋ ጨምሮ ይብዛላችሁ። ጌታ እግዚአብሔር ይባርካችሁ። የተባረካችሁ ሁኑ።